በልጁ ክሷለሁ። ሩታ ውጭ ሀገር ልትሄድ ነው። ልጁን አስቀርቼ እኔ ለአብርሃም እሰጠዋለሁ። አብርሃም ያሳድገዋል። ለአብርሃም የፈለገን ጥፋት ሊያጠፋ ይችላል፣ ግን ልጅ ማሳደግ አይከብድም። ኧረ ነው እንዴ? አብርሃም የፈለገ ቢሆን ልጁን ማሳደግ ይቻላል አልክሳ። ምን ነው ዛሬ ደግሞ በቂጤ ነው ማስበው አልክሳ። ጭራሽ ልጅ የአንድ ወር ወይም የሁለት ወር ያልሞላው ልጅ ከእናቱ ነጥሎ ለአብርሃም መስጠት ይቻላል። ምን ነው ገንዘብ ያለው ሰውና ታዋቂ የሆነው ሰው ወይም ደግሞ ሀብታም የሆነ ሰው ልጅን ማሳደግ ይችላል። ገንዘብ ብቻ መሰለህ እንዴ ልጅ የሚያሳድገው? እንደው እናንተ አስተሳሰባችሁ ሁሉ ዜሮ የሆነ ትውልዶች ማለት ነው። አስተሳሰባችሁ ሁሉ የዞረባችሁ ዙረታ ሙላው ማለት ነው። ሰላማችሁ ያሳጣችሁና እንደው እኛ ራሱ ሰላማችን ያሳጣችሁን እኮ በመሳደብ። ሰላም ቤተሰብ እንዴት ናችሁ? ሊዳላዳችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ከመጨረሻ ተከታተሉኝ። ዛሬ እንግዲህ አቡሽ መጥቶ እኔ በልጁ እክሰዋለሁ፣ የሁለት ወር ያልሞላው ጨቅላ ልጅ ከእናቱ ነጥቄ ለአብርሃም እሰጠዋለሁ። የፈለገ ጥፋት ቢያጠፋ እንኳን ልጁን ማሳደግ አያቅተውም። አንድ ሰው ገንዘብ ስላለው ብቻ ልጅ ማሳደግ ይችላል ማለት ነው እንዴ? ለማንኛውም ሁላችሁም ድፍን ባቄላ ነገር ናቸው። እውነቴን ነው የምላችሁ። ድፍን ባቄላ ራሱ አይገልጻችሁም። ደደቦች፣ መሀየሞች ማለት ነው። ጭራሽ ብላችሁ ስለ ልጅ ማውራት ጀመራችሁ እንዴ? እርስ በራሳችሁ አትቧጨቁም? እንደሚያቧጭቅ ነገር አቧጭቃችሁ። ሲቀጥል እንግዲህ አቡሽና ሮቤል ወንድም ነን ብላችሁ ስታሽቃብጡ ነበረ። ማን ወንድም እንደሆነ እኮ እኛ ጠንቅቀን እናውቃለን። እና ቡችሎች ማለት ነው። እኔ አሁን ዛሬ ነው ያናደድከኝ። ጭራሽ ብለህ በልጁን እክሰዋለሁ፣ ልጁን ወስጄ ውጭ ሀገር ልትሄድ ነው እሰጠዋለሁ ክልዘቅ እና ለማንኛውም ውድ ቤተሰቦች እንግዲህ አትናደዱ እናንተም። ሲቀጥል ደግሞ ማለት ነው የነ ሄርሜላ ቡችሎች ማለት ነው መውደቂያችሁ እንደሚደርስ እወቁ። ሲቀጥል ደግሞ የሰው ወርቅ አያደንቅ ይላል የሀገሬ ሰው። እናንተም ደግሞ ልክስክሶች ናቸው። ሻትል ከስከሱ እና ሩታ እንግዲህ በግ እየተባለች ትገኛለች። እና ያቺ ውሽሚትስ ምንድናት? በግ ሆነችዋ እኮ እሷ ናት። እንደውም ፍየል ናት ሩታ ብታውቁ ኖሮ ማለት ነው። ፍቅር ይሁን ምንም እንዴ አባቴ የኔ ፍቅር ስትለው ነበር። እንደው ተቃጥዬ ቪዲዮ ሰርቼ ነበረ ውድ ቤተሰቦች፣ ግን ኔትወርክ አስቸግረኝ ዝም አልኩኝ ማለት ነው እንጂ ቢመቸኝማ አጥቢያት ነበረ። በደንብ ነበረ ያጠብኳት፣ አሰጣት ነበረ፣ አስጠቻት ነበረ። እንግዲህ እንዴት አድርጌ ልጫ ነው። እና አሁን እንግዲህ ሩታ በግ እያሉ ይገኛሉ። እናንተ አይደላችሁም እንዴ በግ ዱርዬውላ እናንተ ወንበዴዎች ማለት ነው። ምክንያቱም የሰው ባል እንድትዘርፍ የምትመኙ እናንተ በክቶች የበከታችሁ ማለት ነው። የሰው ባል ላይ ስትንጠለጠል ዝሙት በአደባባይ ስትሰራ የምትደግፏት ዘልዛሎች፣ ደደቦች፣ መሀየም። የምር መሀየም ራሱ አይገልጻችሁም እኮ። ሲቀጥል መደገፋቸው አይደለም ደግፎ የራሳቸው ጉዳይ ነው። ምክንያቱም የእናንተም ሽርሙጥና ላይ ስለምትኖሩ በዛ ዓለም ላይ ስለምትኖሩ ማለት ነው። ልክ እንደሷ ዘልዛላ ስለሆናችሁ የ5 ዓመት ልጅ አጋድማችሁ ስለምትንዘላዘሉ ለማንኛውም ዱርዬና ጋድሚያ ስለሆናችሁ ነው የምትደግፏት። ምድረ ጋድሚያ ሁላ ማለት ነው። ደግሞ እንደ እድሜያችሁ ሆኖ በግቶች የበቅጣችሁ ደግሞ ከሩታም እኮ ልትሆኑ አሁን በግ ትላላችሁ። በግ እኮ እናንተ ናችሁ። እንደሚሳለቁባችሁ ብታውቁ ኖሮ ትተው ነበር። የምን መደገፍ ነበር እናንተ ሻንቂላ